ቡራ ቀብራራው እንግዲህ በአዲስ ነገር በድጋሚ ተከስቷል ማለት ነው። ሁሉም ያልካቸው ነገሮች ትክክል ናቸው። ከራስ ጋር ሰላም ካልሆን ከማንም ሰው ጋር ሰላም መሆን አትችልም ይው ብሎ ስቶሪ ላይ ፖስት አድርጓል ቡራ ቀብራራው ማለት ነው። በጣም ትክክል ነው። ማናችንም ቢሆን ማለት ነው ራሳችን ሰላም ከሌለን ከሌላ ሰው ጋራ ሰላም አንሆንም። እኛ ሁላችን ማለት ነው ሰላም አንሆንም። አሁን እኔ ከራሴ ጋር ሰላም ካልሆንኩኝ ከሌላ ሰው ጋራ ሰላም እሆናለሁ ብዬ አላስብም። ስለዚህ ቡራ ያልከው ትክክል ነው ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዝት ይበልልኝ። ይህን ቻናል ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። በዚህ ነው እንግዲህ በብዛት መጣው ቻናሌ እስከሚመለስልኝ ድረስ ማለት ነው የኔ ወዶች። ያንንም አረሳውም። በዚህኛውም አበረታቱ ማለት ነው ሁላችሁ ማለት ነው። የጨረቃ ፋሚሊዎቹን ደግሞ ትለያላችሁ፣ ጎበዝ ናችሁ። እኔም ቡራንም ሀይሚዬንም ደግሞ ነጥዬም ስለማልሰራ ያው ተወዱኛላችሁ አይደለ? እኔም እወዳችኋለሁ። እና እንግዲህ አሁን በድጋሚ ደግሞ ተከስቻለሁ። ቀብራራው ወንድማችን በዚህ መልኩ መጣል እና እንግዲህ የሀይሚና የቡራ እንግዲህ ተለያይተውም እስካሁን ድረስ አብረው እየሰሩ ነው ያሉት። እንግዲህ ሰላማችሁን ይመልስልን ነው የምንለው። እንግዲህ አትነጣጠሉ፣ አትከፋፈሉ፣ አንድ ሁኑ። በአንድነት እነሱ እንዲመለሱ እናንተ ደግሞ አንድ መሆን ያለባችሁ ብዬ ነው የምላችሁ ማለት ነው። አሁን ኤፍሬም ዘቅዘቅም ምንም ትርጉም የለውም። ፍፄም እንደዚያው መዘቅዘቅም የለበትም። ቡራም እንደዚያው ከነ ቤተሰብ የሀይሚ ቤተሰቦችም በቃ ሁሉም መዘቅዘቅም የለበትም። አትዘቅዝቁ። በተለይ እናት አባት ይከበር። በቃ ከሁሉም በቃ ቤተሰብ ይከበር። የምሬ ነብላችሁ። እነሱ ቢያጠፉም ባያጠፉም በቃ ቤተሰብን መከበር አለባቸው። እነሱ እንደፈለጋችሁ ማድረግ ትችላላችሁ፣ ግን ቤተሰብን ለቤተሰብ ክብር ይኖራችሁ። እናንተ ከቤተሰብ ስለተፈጠራችሁ እናንተ ደግሞ ልክ እንደ ቤተሰቦቻችሁ እነሱንም ደግሞ የእነሱን ቤተሰብ ደግሞ ማክበር ነው ያለባችሁ። መዘቀዘቅ ምንም አይሰራላችሁም፣ የትም አትደርሱ ማለት ነው። ሀይሚዬን ባለፈውም ተናግራለች። እናንተ በማያገባችሁ አትግቡ፣ ቤተሰብንም አትዘቅዝቁ፣ ምን አትብሉ እያሉ ነው ያሉት። ትክክል ናቸው አሁንም ቢሆን ማለት ነው። ምክንያቱም ቤተሰብን ዘቅዝቀን ምንም የምናመጣው ለውጥም የለም፣ ምንም የምናመጣው ትርፍ የለንም እኛም ሁላችንም ማለት ነው። ስለዚህ አስፈላጊ አይደለም ማለት ነው። ያ ሰው ቢያጠፋ ያን ሰው ደግሞ ያጠፋ ሰው መምከር ነው እንጂ በምክር ነው ሰው የሚመለሰው እንጂ ያ ሰው ስላጠፋ ሂደን ቶሎ ብለን ሂደን እዚያ መዘቅዘቅ ምን ይሉታል? ምንም የምናመጣው ለውጥ የለንም። ስለዚህ እባካችሁ ተረጋጉ ነው የሚላችሁ። እውነቴን ነው የሚላችሁ። ስለዚህ መዘቅዘቅ ምንም ነገር አይሰራልንም። በቃ ለቤተሰብ ክብር በቃ እግዚአብሔር ነው የሚላችሁ። ለቤተሰብ ክብር ይኖራል ሁላችንም ማለት ነው። ገባችሁ? እና ሀይሚዬንም ቢሆን ይሰማታል። ስለዚህ አሁን ትናንትና ያብሳላት እንደዚያ ብላ እንግዲህ መጣለች። እኔ ከጎን ሆናለሁኝ፣ እርቦሃል እኮ ተከፍተሃል እኮ እንደዚህ መከፋት የለብህም። ምግብ ሰጦ ማጉሮስ ምን ማለት ከዛ ደግሞ እኔ ትናንትና ግርም ያለኝ ነገር እኔ እንዴት አድርጋችሁ እንደምታቀነባብሩት ፈጣሪ አምላኬ እናንተ ይወቅላችሁ ማለት ነው። የምሬን ነው የምላችሁ። እና ትናንትና ሳያሁን የሆነ ቤት አይቼ ዩቱብ ነው የተሰራበት እንደዚህ ተሳስመው፣ አሁን ከንፈር ለከንፈር ተሳስመው ነው ቡራና ያብሳላት አሁን ከንፈር ለከንፈር ተሳስመው ነው እነሱ እንደዛ አድርገው የሚፖስቱ አይፖስቱም። ስለዚህ ለቤተሰብ ቢሆን ክብር ይኖራችሁ እናንተ ዩቱብ የምትሰሩ ሰዎች ማለት ነው። ምንም አያደርግላችሁም። እዚህ 10 ማለት 20 ሺህ 30 ሺህ ለማታገኙት ነገር እንደዚህ ባታሽቃበጡ እኔ ጥሩ ይመስለኛል ማለት ነው። ስለዚህ ለቤተሰብ ደግሞ ክብርም ይኖራችሁ። ያ ሰው አጠፋ፣ እናንተ ደግሞ ድጋሚ ደግሞ መጣችሁ ደግሞ ማጥፋት ደግሞ የለባቸውም። አሁን እኔ ስንት ነገር ያለኝ ማለት ነው። ሀይሚ ስትዘቀዘቅ፣ ቡራ ሲዘቀዘቅ፣ እነ ሙሽዬ፣ እነ ጋሽዬ፣ እነ አብርሽ፣ እነ ኤፍ ስንት ነገር በቃ የማያደርጉት ነገር የላቸውም። አሁን ሀብ አሁን ቀሚስ እያለበሱ ሾርት እያለበሱ ከዛ ደግሞ ቦርሳም እያስያዙ ምን እያሉ ብዙ ነገር እኔ ራሱ እያየሁባቸው ነው ያለሁት። ያ ሰው ሲያጠፋ እኔም ራሱ ተከትዬ ከዚያ ሰው ጋር ተከትዬ ማጥፋት የለብኝም። ገባቸው አይደለ? ብዙ የሚሰራ ሞልቶ ነበር። እኔ ራሱ ልስራበት ብል ማለት ነው። ግን አስፈላጊ አይደለም። ያን ሰውን ተከትዬ መሄድ የለብኝም እኔ ቢሆን ማለት ነው። ምክንያቱም ለቤተሰብ በቃ እኔ ለቤተሰብ ክብር አለኝ። በቃ ከራሴም ጭምርም ለሌላ ሰው ክብርም ደግሞ እኔም እሰጣለሁ ማለት ነው። ገባችሁ አይደለ? ስለዚህ እኔም ራሱ መቆጠብ ደግሞ አለብኝ።
አሁን የኔን ፎቶ ብታገኙት ቲክቶክ ላይ አሁን ትዘቀዝቁታላችሁ። አሁን ይሄ እንደዚህ ያ ሰው አሁን ያን ሰው ተከትዬ ሌላ ነገር ብሰራ እናንተ መዘቅዘቃችሁም አይቀርም። አሁን ስንት ዩቱበሮች አሁን ሀይሚን የሚጠሉ ልጆች አሉ። አሁን ዩቱበሮች ማለት ነው። በጣም የሚገርመኝ ነገር ሀይሚን ጠልተው ቡራን የሚወዱ አሉ። ቡራን ጠልተው ማለት ሀይሚን ጠልተው ቡራን የሚወዱ ቡራን ጠልተው ደግሞ ሀይሚን የሚወዱ አሉ። ስንትና ስንት ልጆች ዩቱብ የሚሰሩ ልጆችም እኮ አሉ እኮ እነሱ ገባቸው አይደለ? ስለዚህ ከእንደዚህ ያለ ነገር መቆጠብ አለባቸው። የኔ ወዶች፣ የኔ ምርጦች ነው የምላችሁ። የምሬን ነው የምላችሁ። ተከተላቸው አትሄዱ፣ ምን አትበሉ። በቃ ምንም አይሰራላችሁም። ይሄ የሁላችንም ጾም ነው። የሙስሊም የኦርቶዶክስም ጾም ነው የገብቶ እውነታችሁን ነው። አሁን አንዳንዶቻችሁ ኮሜንት ላይ ምኑን ጾም ነው የምትሉት ነገር አላችሁ። ትክክል ናችሁ፣ ከራሴም ጭምር ማለት ነው። ምኑን ጾም ነው? እውነቴን ነው የምላችሁ። ምኑን ጾም ነው? በዚህ አካሄዳችን በዚህ ሰው እያባላን እያከፋፈልን ምን እያልን ምኑን ጾም ነው? እና ትክክል ናችሁ ነው የምላችሁ። ስለዚህ ለቤተሰብ ክብር ይኖራችሁ። ቡራም የተናገረውም ትክክል ነው። ራሱን ካላስከበረ ለዚያ ሰው ክብር ላይኖረው ይችላል። ገባችሁ አይደለ? ስለዚህ ታሞ ተመማቀቅ አስቀድሞ መጠቀቅ የሚባል ነገር አለ። የኔ ወዶች፣ የኔ ምርጦች፣ እኔም ትክክል ናችሁ ብዬ ነው የማስበው ሁላችሁንም። ቡራም ደግሞ ትክክል ነው። አሁን እዚህ ጋር ስቶሪ ላይ ያስቀመጠው በጣም ትክክል ነው ማለት ነው። ስለዚህ አሁን ሲቀጥል ደግሞ ኤፍም ያው ትናንትናም አልመጣም። እንግዲህ ደግሞ ዙሮ ተዞዝሮ ደግሞ የአብሳላትን ነው ይዞ የመጣ ማለት ነው። ፍፄ አሁን ከመሀላቸው ማውጣት አለብህ አንተ ማለት ነው። ባለፈውንም እዩንም እንደዛ አደረግ። ከዛ ሲቀጥል ደግሞ የአብሳላትም ደግሞ ሀይሚ ባለችበት ቤት አንተም ይዘህ ሂደህ አጣላህ። ምናልህ ያልተደረገ ነገር የለም። የሀይሚና የቡራን ፎቶ እንደዚያ አገጣጥም ብለህ ከዚያ ወረድ። ሀይሚ ደስ ይላታል ብዬ ነው ምን ብዬ ነው በቃ ያላልከው ነገር የለውም። እንደዛ አድርገህ አሁን አንተ ወጣህ ሄድህ ምናምን ብላ የሆነ በቃ የተወሰነ ድንጋጤ ምናምን ነው እንደተሰማት እንደዚህ በቃ በጣም የተዋጠችበት ደስታ አይደለም። ያኔም ሀይሚዬ ማለት ነው። እና እንደዛም እንደሆነም ሆኖ አንተ ደግሞ ለሰው ደግሞ ማሰብ ደግሞ አለብህ። ማስታረቅ ነው እንጂ ያለብህ እንትን ማለት የለብህም። ትናንትና ደግሞ ደስ የሚለው ነገር ደግሞ እኔ ዊናን በጣም ነው የምወደው። የቡታጀራ ልጆች እግዚአብሔርን አሉ በጣም ምርጥ ልጆች ማለት ነው። እና ዊናውን ትናንትና ተሰባስበው ኮሜንት ስር ላይ አስታርቅልን እያሉ በጣም ትናንትና ልጆቹ ሲያስተረግቡት ነበር ማለት ነው። ስለዚህ ዊና እንግዲህ ወይ ዛሬ ከቡራ ጋራ ይመጣል ብዬ ደግሞ ተስፋ አለኝ ማለት ነው። አሊያም ደግሞ ሀይሚና ዊናዊ ሊመጡ ይችላሉ። ብቻ አላቅም ሊያስተመችም ዛሬ የሆነ ሰው አብሯቸው ይመጣል ብዬ ተስፋ አለኝ ከሀብሳላት ውጭ ማለት ነው። ብቻ ፈጣሪ ወቀው። በላይክ ግቡ።